እነሱ እንኳን በቻሉት አቅም እንከባከቡሽ እኔም ደግሞ በቃ ነገሮች እስኪተካከሉ ካንቺ ጋር በእናትሽ እሺ በይኝና ማለት ነው ስለዚህ በቃ ትጎጂብኛለሽ እኔም አሁን ከዚህ በላይ አልችልም እና የበለጠ ጉዳት ነውና አስበው ሌላ ነገር ብትሆኚ ራሱ ሌላ ነገር ቢፈጠር ራሱ ነገሩ የፈለኩት ልሁን እዚህ ውጪ ወጣሞች ወይ ነገር ሆነች ሞተች ብባል ይሻለኛል እዛ ቤት ገብቼ ነገር ያለ አይደለ እኔ እሱን ሳልረዳ ቀርቼ እኮ አይደለም እዚህ በህመም ምክንያት ነው እንጂ ህመምም እኮ ከዛ ስቃይ አይበልጥም አሁን እኮ ነው 2 ቀን 3 ቀን እናንተ ጋር መጥቼ ያገኘሁት ሰላም እኮ ከአመታት በፊት ነበር የራሳው ሰላም ቤተሰብ እንዴት ናችሁ ወዳችሁ እና ከብራችሁ ቤተሰቦች ሁላችሁም ባላችሁበት ሰላምና ጤና ብዝት ይበላችሁ እኔ ለማታውቁኝ አብርሽ እባላለሁ ዛሬ ከብሌን ጋር ነው ያለሁት ብሌን አይ ባያችሁ ሰላም ባያችሁ እንግዲህ በሆስፒታል ውስጥ ነው ያለነው ቤተሰብ እንግዲህ ታውቃላችሁ ብሌኗ ትንሽ አሟት ነበረ ባለፈው ድንገተኛ ህመም ነው ስለሱም ትንሽ ነገር ላችኋለሁኝ ያው በዛ ላይ ደግሞ ትንሽ ብዙ መናወራችሁ ነገር አለ አየር ልውሰድ ብላኝ ወደዚህ ስንወጣ ነው እዛው አምስት ቪዲዮ ቤተሰቦቻችንን አንቺ ያለሽበትን ነገር ማወቅ አለባቸው ከወደቅሽ በኋላ ላዩሽም ምናምን ብያት ያው እንግዲህ ገና ነው ስለ ቪዲዮ ብዙ ነገር እንትን አላልኳትም ምክንያቱም ምንም መታቆ ነገር የለም ግን ከኔው ጋር ዝም ብላ ቁጭ ትላለች መጠይቃትን ነገር ትመልሳለች እና ብዙ እንትን አይደለም ያው ግሉኮስ እየወሰደች ነው እና መድኃኒቶችን እየወሰደች ነው አሁን ጤንነቷ ምንም አይልም አይደለ ከበፊቱ እና ምንድነው አንደኛ ብዙዎቻችሁ ስትሉኝ ነበረ በዋትስአፕም እየደወላችሁ ምን አይነት ኬዝ ነው ከዚህ በፊት እንዲህ አይነት ኬዝ አለባት ወይ ነው ድንገት ነው ምናምን እያሉኝ ነበረ ከዚህ በፊት እንደዚህ እንትን ይልሽ ነበረ ማለት ኬዙ እንዳለብሽ ታውቂ ነበረ ይሄ ነገር አዎ ከዚህ በፊት ትንሽ ልቤን እንትን ይለኝ ነበር ያፈነኝ ነበር ኮሱሱ እንዴት ነው ህክምና አልታከምሽም ወይ ያለሽበት ቦታ ያኔ አክስትሽ ወደ ሐኪም ቤት ለምን አልወሰደሽ እና አላሳከሙሽም ለምንስ ያው ኬዙም በጣም ከባድ እንደሆነ ምናምን በጣም ክትትል እንደሚፈልግ ነግሮናልና ዶክተሩ ያለሽበትን ነገር ታውቂያለሽ ምን ነበረ ማለት ልብሽን ሲያፍንሽ ሄደሽ ተናግረሽ ምናምን እንዴት ሐኪም ቤት ለምን አልወሰዱሽም ምክንያቱ ምንድነው ከዚህ በፊት ትንሽ እንዲሁ ያመኝ ነበርና ልቤ ምናምን የሆነ ስራ ምናምን ሲበዛብኝ ወይ እነሱ ነገር ሲሉ ሲያናድዱኝ ምናምን ወይ ደግሞ ነገር ብሎ ሲደነግጥ ምናምን እንደዚህ የሚያደርገኝ ከዛ ያመኛል ብዬ እንዲህ ልቤን ያመኛል ምናምን ስላት ብርድ ይሆናል ምናምን ትለኝ ነበር ስናገራት ምንም እንትን አይላትም ነበር ያው ዝም ብላ ሰምታኝ ነው ዝም የምትለኝ ኦኬ ያ እንግዲህ ይሄ ቤት ውስጥ እንትን አለ አይደል ኦቨር ካቀም በላይ ስራ መስራት እና ደግሞ የመደንገጥ ምናምን እንዲህ አይነት በዛ አይነት ኬዝ እንደሚመጣ ነው ዶክተሩ የሚነገረ ብቻ አሁን ግን ፈጣሪ ይመስገን በቻልነው አቅም እንግዲህ እኛም እንትን ብለንሽ ከፈጣሪ ጋራ ምንም አትይማው ያው ነገ ከነገ ወዲያ መውጣት አይቀርም ቤተሰብ እና በዚህ አጋጣሚ እንዳታስቡ ደህና ናት ለማለት ነው እና መድኃኒቶቿን ከጨረሰች በኋላ ትወጣለች ግን አሁን ምንድነው እውነቱን ለመናገር ይቅርታ አድርጉልኛ ብዙዎቻችሁ አብርሽ አደራህን ምናምን እያላችሁ ነበር ግን አሁን እውነቱን ለመናገር እዚህ ጋር የመጣሁት ካንቺ ጋራ ብሌን እንዲሰልሽ እንዳይከፋሽ ማለት እኔ አሁን ላይ ደክሞኛል አቀቶኛል እውነቱን ለመናገር ማለት ባልተዘጋጀሁበት ሰዓት የሆነ የመጣሽብኝ ምንም ባላሰብኩበት ሰዓት እንዲህ አይነት ችግር ይደርስብኛል ብዬ ባላሰብኩበት ሰዓት ነውና ያው እንደ ወጣት ደግሞ ወጣት ብቻውን እየኖረ በቃ ድንገት የሆነ ነገር ሲመጣበት ኦቨር ሌላ ነገር ነውና እኔ እንደዚህ አላሰብኩም እውነቱን ለመናገርና ካለኝ ኢኮኖሚ አንፃርም ሊንችል በተለያየ ነገርና አሁን ላይ ደክሞኛልና ይቅርታ ግን እንዲስልሽ ማለት እኔ እንድትቸገሪ አልፈልግም እንዲከፋሽም አልፈልግም የሆነ የተሻለ ከነሱ በላይ ሆንልሻለሁ ብዬ ከነዛ በታች እንድትሆኚ ስለማልፈልግ አሁን ሐሳቤ ምንድነው ላክስትሽ እንደውልና በቃ አይ እዚች ጋር ማስታመም ስላለባቸው ነው ስለሽ በቃ እኔ የቻልኩትን አቅም ሞክሬያለሁ ምናምን አይደል ግን ከዛ በላይ ደግሞ እንዲሆን አልፈልግም አሁን ላይ ማለት ነው ስለዚህ እኔ አሁን ሐሳቤ ቤተሰብ በዚህ አጋጣሚ እናንተንም ልነግራችሁ ፈልጋለሁ
እኔ ጨካኝ ሆኜ ምናምን አይደለም። እኔ በጣም ከልቤ በቃ ስላችሁ ድንገት ነው የሆነብኝ። ስትመጣም ድንገት ነው፣ ድጋሚ ደግሞ ድንገት እንዲህ አይነት ህመም ውስጥ እዚህ ጋር መሯሯጥ አለ፣ ሌላ ነገር አለና በቻልኩት አቅም ፈጣሪ ይመስገን የቻልኩትን አገዝሻለሁ ብዬ አስቤ ነበር። ግን አሁን ላይ ደግሞ ሳስበው ሌላ ነገር ብትሆኝ ራሱ ሌላ ነገር ቢፈጠር ራሱ ነገሩ እዚህ የፈለኩትን ልሁን እዚህ ውጪ ወጣ ሞተች ወይ ነገር ሆነች ሞተች ብባል ይሻለኛል እዛ ቤት ገብቼ ከምሞት። አይ እኔ ታውቃለህ አይደል እዛ ብገባ እንደምሞት። እኔ አሁን ጨነቀኝ እኮ አስቸገርኩ በጣም እንዳስቸገርኩ እኮ አውቃለሁ። ብዙ ነገር በእኔ ምክንያት እንደሆንክ አውቃለሁ። እና እኔ አንደኛ ጤንነትሽ ያሳስበኛል። እዚች ጋር የምትወስጂው መድኃኒት ቀላል አይደለም። እዚች ጋር ልንገርሽ አንድ ነገር፣ የግድ አሪፍ ነገር መመገብ ይኖርብሻል። የቻልኩትን አቅም እያደረኩኝ ነው። መድኃኒቶች አሉ፣ ነገሮች አሉ። አሁን አይደለም እኔ ስልሽ በቃ የተሻለ ሰው ያስፈልግሻል፣ የሚንከባከብሽ ሰው ያስፈልጋል። ምንም ብትሆን አከስትሽ ናትና ለዚህ ቀን ካልሆነችልሽ ከባድ ነው። ከነሱ በታች ሆኜ ወይም ደግሞ ከነሱ እንትን እንድታለቅሽ ምናምን አይደለም። የሆነ አለ አይደለም በቃ ቅርታ አድርጉልኝ ቤተሰብ፣ እናንተ ማለት ትረዱኛላችሁ ብዬ ታውቃለህ አይደል? እዛ ገብቼ ብዙ ችግር እንደሚፈጠር ነግሬሃለሁ አይደለ? እኔ እሱን ሳልረዳ ቀርቼ እኮ አይደለም እዚህ በህመም ምክንያት ነው እንጂ ህመምም እኮ ከዛ ስቃይ አይበልጥም። አሁን እኮ እኔ 2 ቀን 3 ቀን እናንተ ጋር መጥቼ ያገኘሁትን ሰላም እኮ ከአመታት በፊት ነበረ የረሳሁት። እኔ ከ7 ከ8 አመት በፊት ነው የረሳሁት። እኔ እሱን ምን መሰለሽ አሁን ማለት ነው ይቅርታ ግን በእናታችሁ በጣም እየተጨነኩኝ ነው ማለት ይሄንን ውሳኔ ራሱ ስወስን በጣም እየተጨነኩኝ ነውና በቃ የተሻለ እንክብካቤ ያስፈልጋታል። ዶክተሩ እንዳለው ከሆነ የተሻለ እንክብካቤ ያስፈልጋታል። ያንን ማድረግ አልችልም እውነቱን ለመናገር በቃ እንደ ወጣት የቻልኩትን አይቀል ተንተፋተፊያለሁ። እቤት ከኔ ጋር ትግባ ማለት ሌላ ነገር ነው። በቃ አለ አይደለ የሆነ ሰው እንዲህ ሲሆን ደስ አይለኝም ስላችሁ የሆነ ሰው ተቸግሮ ሰው ተጨንቆ ብሌን አንቺ እንደምታስቢው አይደለም ስልሽ አንቺ እዛ ከገባሽ የሚደርስብሽን መከራ እዛ የሚያደርጉሽን ብቻ ነው ያየሽው። አሁን ደግሞ የሰው ልጅ በህይወት መኖር ራሱ ትልቅ ነገር ነው እና በህይወት ኖርሽ ብትሰቃይ ይሻላል ስልሽ እዚች ጋር እና ተሰቃይ ብለህ እየፈረድክብኝ ነው። እኔ እንደዛ ልል አይደለም በቃ ከዚህ በላይ እኔ አንቺን መንከባከብ አልችልም ልልሽ ነውና ቢያንስ እንኳን እንጥራቸውና ያለውን ነገር እዚህ ሆኖ ማለት ነው ያለውን ነገር አብረን እንኳን ከጎንሽ ሆኜ እነሱ እንኳን በቻሉት አቅም እንከባከቡሽ። እኔም ደግሞ በቃ ነገሮች እስኪተካከሉ ካንቺ ጋር ልሁን በእናትሽ እሺ በይኝና ማለት ነው ስልሽ በቃ ትጎጂብኛለሽ። እኔም አሁን ከዚህ በላይ አልችልም እና የበለጠ ጉዳት ነውና እረዳሻለሁ እያልኩኝ አንቺን መጉዳት አልፈልግም። በቃ ነገሮችን አስተካክላለሁ እያልኩኝ አንቺን ወደ ሞት እየገፋሁሽ ነው። በቃ ጤንነትሽ ሙሉ እንዲሆን እንድትተክ እንደዛ እንድትይ አልፈልግም ስልሽ በቃ አታልቅሻሽ። እኔ እኮ ነፍሴ ተጨነቀች ምን አባት እንደምትል ላስጨነኩ ግን ይቀጥላል። እኔ አንቺ አይደለሽም የሚያስጨንቀኝ አንቺ ጤንነት ነው የሚያስጨንቀኝ። በቃ ደህና ሆነሽ ማየት ፈልጋለሁ። ቢያንስ ያ ጭንቀቱ ይሻልሻል። እኔ ከጤንነቱ ይልቅ ጭንቀቱ ይሻልሻል። ቢያንስ ተጨንቀሽ በሰላም ብንኖር ይሻላል። በሰላም መኖርማ እንደዚህ እንደሚወራው ቀላል ቢሆን ጥሩ ነበር። እሺ ምን አባቴ ላድርግ? እሺ ይሻላል። እኔ እንደፈለክ አድርግ፣ ግን እኔ የፈለክበት ሰደኝ፣ ግን እኔ እዛ ቤት እንዳትመልሰኝ የምር ይሄን ብቻ ነው የማውቀው ነው። እናንተም እያስጨነኳችሁ እንደሆነ አውቃለሁ፣ ግን በቃ ነው እኔ እኮ ሰለሽ እኔ እንደ እህትነት በጣም ጉዳት ማለት አልፈልግም ማለት ፈልጌውም አይደለም እንድትገቢ ግን ደግሞ እኔ በቃ ከዚህ በላይ ጤንነትሽ እንዲታወቅ አልፈልግም። ከኔ ጋር ደግሞ መሆን በጣም ከባድ ነው ስልሽ ይሁን በቀን አንዴም ሁለቴም ቢይ ግን አሁን ብዙ ነገር ያስፈልግሻል። ሕክምና ክትትል ያስፈልግሻል ዶክተሩ ብሎሻልና አሁን እኮ ከነሱ ጋር ጭቅጭቁ ሲቀርብኝ ካንተ በላይ አላውቅም፣ ግን ጭቅጭቁ ሲቀርብኝ ሰቀቀኑ ሲቀር
ወደ ራሴ የምመለስ ይመስለኛል እኔ ሳስበው፣ ግን ከእናንተ በላይ አላውቅም። እሺ በይኝ በእናትሽ ብሌን፣ እሺ በይኝና እነሱ ባሉበት እኔ ላግዝሽ። ኧረ በጌ ወይኔ እነሱ ባሉበት እኔ ላግዝሽ። በቃ ይሄንን እንስማ። አሁንም የመጣሁት ለዛ ነው። በቃ ቤተሰብ እናንተም የመጀመሪያ ቀን ስለነበራችሁ በቃ መመለስ አለባት። በቃ እንትን መሆን አለበት እና ይሻላል። እኔ በቃ አራብሽ በማርያም አይ በቃ ከዚህ በላይ አልችልም። በእናትሽ አታረጅኝ። እኔ እንትን አይደለም አሁን በእናትሽ ልትጨነቂ ምን አይደለም። በቃ ቢያንስ እነሱ ይሻሉሻል። በቃ ተሰበም ቢሆን እንትን ስጋሽ ናት ከኔ ልክ ማለት ነው። ለማዳደውል እሺ ቆይ እናውራ እንዴ። ምንድነው ማውራው ብሌና? በእናትሽ እኔ እኮ ካንተ ጋር በቃ የሆንኩት ነው ብኖር ይሻለኛል። የምሬን ነው ማርያምን፣ የምሬን ነው። አይሆንም እኮ ለዛ እኮ ነው። አሁን እንደዛ ቢሆን እኮ እሺ ይሁን፣ ግን አይሆንም። በቃ መቸገር ማለት በቃ እኔ አንተ ካንተ ጋር ልግባና የሆነ ይሁን በቃ የተፈጠረው ይፈጠር። እዛ ከሚፈጠር አይብስም ምንም ነገር። አንቺ ባዶ ቤት እንዴት ነው ማስገባሽ? ሆና ቤት እኮ ነው። ችግር የለውም። ምን ሆና ቤት ውስጥ ከኔ ጋር መኖር ምንድነው የሚሰራልሽ? ጥቅም የለውም። እኔ ጥቅም ፈልጌ ነው እንደመጣሁት እናንተ ጋር አይደለም። ቢያንስ የሆነ ነገር የተሻለ ነገር ቢፈጠር ይሻላል እና በቃ ቅርታ አድርጊልኝ። ተው በጌታ ተው፣ በማርያም ተው። አምጣው ስልኩን። እሺ ብሌ፣ እኔ የምር አንተ የሆንከው ነው ብኖር ይሻለኛል። ብሌ ነው እንደዛ ማሰብ የለብኝ። እሺ አታልቅሽ፣ እንድታለቅሽ አይደለም ቢያንስ በእናትሽ እሺ በይኝ። እሺ አታልቅሽ። የምር እኔ እኮ እንደ በቃ እኔ እኮ እንድትቸገሪ ስላልፈለኩ ነው። ሙሉ ጤንነት እንዲኖርሽ ፈልጌ ነው ማለት በቃ ከዚህ የበለጠ መከራ ውስጥ እንድትገቢ አልፈልግም እንጂ እኔ አንቺ ልጨክኝ ምናምን አይደለም። አንተ ጨከንክ እኮ አይደለም ያልኩህ ካብሪ። በቃ ያለኝ መብት እኮ ይሄ ስለሆነ በቃ እኔ እውነት በቃ የሆንከው ነው ካንተ ጋር ምን እንደምፈልገው። እኔ ባልበላ ባልጠጣ ይሻለኛል። ከሰላም ደግሞ የሚበልጥ ምንም ነገር የለም። በማርያም ተው ተው አብርሽ። ምን አይነት ችግር ነው በእናትሽ? ችግር እንደሆንኩብህ እኮ አውቃለሁ። አንቺን አይደለም እኔ ችግር ያልኩት። በእናትሽ ከዚህ በላይ በእንከባከብሽ ደስ ይለኛል። ከኔ ጋር ብትሆኚ ደስ ይለኛል። ለኔ በቂ እኮ ነው አሁን እየተደረገ ያለው። እኔ ለኔ እኮ ሲበዛብኝ እኮ ነው። እንዴት ምን አይነት ኑሮ ከዚህ በላይ በቃ ብዙ ነገር ብሏል እኮ ነው ዶክተሯን። አንቺ ብዙ እንክብካቤ ያስፈልግሻል፣ ብዙ ሕክምና ያስፈልግሻል። ሰምቻለሁ። በቃሽ ተይ በቃሽ። አንተ እኮ እንድታለቅስ ምናምን አይደለም አሁን። አይ ነው አላወቀስኩም። ይቅርታ እንድትጎጂ ስለማልፈልግ ነው። በቃ እሺ እንደምን እሺ በቃ አታልቅስ። እኔ ጉዳትሽ እንትን ስላለኝ ነው ታውቂያለሽ። ቢያንስ የሆነ እንደ ሆንሽው ነገር ጥሩ ነገር ይገባሻል ብዬ ስላሰብኩ እና ደግሞ ያንን ማድረግ ስለማልችል ነው። ለኔ እኮ ይበቃኛል። የምሬን እኮ ነው። ትሞክራለሽ። በቃ ተረጋጊ። አስጨነቅኩሻል። በቃ ዝጋ። ተነሽ አንቺ ከበር ውስጥ ተነሽ። በቃ አጥፋው። በቃ ይቅርታ ቤተሰብ ማየውን ሀሳባት አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ
ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል